የምታምነው አንተ አብ ወልድ መንፈስ ቅዱስ ነው አይደለም? ነው። አላህ ታዲያ ስህተት የምን ላይ ነው? ይኸውልህ በመለኮት አንድ ናቸው፣ በስም ግን ሶስት ናቸው። እሺ በመለኮት አንድ ናቸው፣ በስም ሶስት ናቸው የሚለው የቱ ጋር ያገኛል? የአብ ቃል ነው። ወልድ የአብ ቃል ነው። ወልድ የአብ ቃል ነው። እኔ ልስጥልህ ኦሪት ዘፍጥረት ምዕራፍ 1 ቁጥር 7 ሄድ ቁጥር 8 እሺ እዛ ላይ በመለኮት አንድ ናቸው በአካል ሶስት ናቸው ይላል። በአካል አይደለም፣ አትሳሳት። በስም ነው ያልኩ። በስም ነው ያልኩ። እሺ በአካል ሶስት ናቸው የሚለው ስህተት። እሺ ተረጋጋኝ። በስም አታ እንትናስ በስም እሺ ረበ ፈጠር እንዳወራ እድል ስጠኝ። እሺ ቡሱ አንድ ተረጋጋ። በመለኮት አንድ ናቸው። ቡሱ በመለኮት ቡሱ የሰማህ ነው። እሺ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል መሰለ? እየሰማኝ ነው? እየሰማህ ነው። እሺ ከፈለክ ማየት ትችላለህ። ተከታተለኝ ከፈለክ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። እሺ ቀጥል። እሺ ምዕራፍ 1 ቁጥር 26 ላይ ከፈለክ ማየት ትችላለህ። አውጣው እንትንን። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል ቃሉ። ባዩ ማን ነው? እሺ ባዩ ማን ነው? ለማን ነው እያለ ያለው? እና ባዩ ማን ነው? ለማን ነው እያለ ያለው? እግዚአብሔር። ባዩ እግዚአብሔር ነው ያለው። ለማን ነው ይሄን እያለ ያለው? እግዚአብሔር እንፍጠር እያለ ያለው ለእግዚአብሔር። ሰውን በመልካችን እንደ ምሳሌያችን እንፍጠር። ባዩ እግዚአብሔር ነው አልከኝ። ተስማማኝ። እሺ ለማን ነው እያለ ያለው? እግዚአብሔር። አሁን እኮ እሱ ያለህን ነው። በመለኮት አንድ ናቸው፣ በስምና በአካል ሶስት ናቸው አለ። ማስረጃ ለማን ነው ይሄን እያለ ያለው እኮ? ለማን ነው እያለ ያለው? ምን እያወራህ ነው? ምን እያወራህ ነው ያለው? እሺ ከላይ ያለ ያገዘሽ ኤልኖስ ያለ ገና እግዚአብሔር እኮ ገና እግዚአብሔር ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው እግዚአብሔር ነው። እሱ እሺ፣ እኔ አንድ ጥያቄ ልጠይቅህ፣ ይሄን መልስልኝ። አፈጣጠር ላይ ተውሂድ ንገረኝ፣ ስለ ተውሂድ ንገረኝ። ፈጠርን ይላል። ተውሂድ ምንድን ነው? አንድ ያዳምጥ። ያው እየነገርኩህ አይደለም እንዴ? እኔ ያው አውጣና አንብብ። ምንም ማድረግ በቃ አንዱ እናስወጣና ከዚያ በተራ እናስገባቸው። አንድ ያዳምጥ፣ ተረጋጋ። ያው እሺ፣ ሰማሁን። ቆይ አንዴ። እሺ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ እግዚአብሔር አልከኝ። ይሄን ባዩ ማን ነው? ስለ እግዚአብሔር ነው አልከኝ። እሺ አልኩኝ። ለማን ነው እያለ ያለው አልኩ። ይሄን ደግሞ እንፍጠር የሚለው ማንን ነው? ለማን ነው እየተናገረ ያለው? ይሄን ቃል አማኑኤል ለኔ ነው ወይንስ ላንተ ነው ወይንስ ለመልአክ ነው ወይንስ ለምንድን ነው? በለማኑኤል ለማን ነው እያለ ያለው እግዚአብሔር? አማኑኤል አማኑሻ الو تسمع كلامي ولا؟ ماشي ለማን ነው አያውቁትም፣ ግን ይሄን ጥቅስ አስነብበው ስላሴ ወይ እሺ ለማን ነው ይሄን ቃል እግዚአብሔር እየተናገረ ያለው? ለማን ነው እግዚአብሔር? አቤት እየሰማሁ ነው። እሺ ኦኬሽ ነው። አልተሰማውም? ይሰማል። ለማን ነው ይሄን ቃል እግዚአብሔር የተናገረው? እንፍጠር ያለው ማለት አልተሰማውም ወይ? አልተሰማውም ወይ? መልስ የለም። ኤልሶኒ አሁን ቀጥታ ወደ መልሱ ግባ። እግዚአብሔር እንፍጠር እያለ ያለው ለማን ነው? ሜተናሳ ኤልሶኒ ኤልኖሴ እሺ ኤልኖሴ የለህም አለው
እግዚአብሔር እንፍጠር እያለ እየተናገረ ያለው እዚያ ጋር ለማን ነው? ለአብ ለወልድ ለመንፈስ ቅዱስ። እግዚአብሔር የማን መጠሪያ? ኦኬ ቅድም ለአብና ለወልድ ለመንፈስ ቅዱስ፣ አሁን ደግሞ ለወልድና ለመንፈስ ቅዱስ ነው ቀየር ካሳብ ኖ እንትን አታደርገው። ይኸውልህ ተውሂድን አስረዳኝ መጀመሪያ። ተውሂድ ምንድን ነው በእናንተ? መጀመሪያ ተውሂድ ቁርአን ላይ ያለ? ችግር የለውም አስረዳሃለሁ። ችግር የለውም። እሺ አስረዳሃለሁ። አሁን ለማን ነው እግዚአብሔር እንፍጠር እያለ እየተናገረ ያለው? ነገርኩህ እኮ ወልድና መንፈስ ቅዱስ ለነሱ ነው እየተናገረ ያለው። አዎ እነሱ መኖራቸውን እየገለጠ ነው። እሺ በብሉይ ኪዳን ላይ ወልድና መንፈስ ቅዱስ የሚል አካል አለ? ብሉይ ኪዳን እዛ ቦታ ለወልድና ለመንፈስ ቅዱስ ነው የሚል ቃል አለ እዚያ ላይ ወይንስ ከራስህ ነው? ኖ ወይ ያነበበልህ ቃል እኮ ይገልጥልሃል። ኑ እንደ አምሳላችን እንደ መልካችን እንፍጠር። እንደማ እንደ አምሳላችን አይታል። ሶስትነትን እንግዲህ ሶስትነትን እያሳየ ነው። ሌላ ማረጋገጫ እኮ ያስፈልጋል። ሶስትነት ያለው የቱ ጋር ነው? እዚያ ጋር አለ ሶስትነት የሚል ችግር የለውም። ጥያቄውን ልጠይቅህ፣ ራስህን ልጠይቅህ እንጂ ሶስትነት የሚላለው እዛ ላይ። እሺ እንደ አምሳላችን እንደ መልካችን እንፍጠር የሚለው ሐሳብ ምን ማለት ነው ላንተ? አንተ ማስረዳት አትችልም። ከዛ ወደ እኔ እሄዳለሁ። ችግር የለውም። አልቻልክም አንተ። እኔ ጠየቅኩህ እኮ እኔ አስረዳው። አላምንም አልከኝ። አንተ ለአንተ ቃሉ ምንድን ነው? አላምንም ሳይሆን ያልኩህ ተው እንጂ አትዋሽ። ማስረጃ ነው የጠየቅኩህ እኔ። ሶስትነት የሚለው የቱ ጋር ነው ያለው አልኩህ። እዚያ ላይ ወልድና መንፈስ ቅዱስ ናቸው አልክ። የቱ ጋር ነው እንደዛ የሚለው አልኩህ። ወፍ የለም ማስረጃ። አሁን ወደ እኔ ከፈለክ እንሄዳለን፣ ግን ማስረጃ የለኝም። በላ እንዴ እስቲ እሺ። ኢየሱስ ክርስቶስ በሚጠመቅበት ሰዓት መንፈስ ቅዱስ በርግብ መልክ ወረደበት። አብ ደግሞ የምወደው ልጅ እሱ ነው ስሙት አለ። ሶስትነትን የሚያሳይበት ነው። አይታል። እሺ የአብ ድምጽ የተሰማው እያልከን ነው እዚያ ጋር። በጣም ጥሩ። የአብ ድምጽ ከላይ ሆኖ የምወደው ልጄ እርሱ ነው እሱን ስሙት አለ። መንፈስ ቅዱስ ደግሞ በርግብ መልክ ሆኖ ወረደበት። ወልድ ደግሞ ነበር ከታች ማለት ነው። እሺ አሁን ጥያቄ ትጠይቅ ነው። በሱ የአብ ድምጽ ተሰምቷል አልተሰማም? ተሰምቷል። እሺ እንግዲያውስ የአብ ድምጽ አይሰማም አልተሰማም። ማን ማስረጃ ልሰጥህ ነው? እሺ ራስ መዛፍ እንደሱ አሁን በማስረጃ ልናይ ነው። እስቲ የአብ ድምጽ ተሰምቷል እያለን ነው። ነገር ግን ኢየሱስ ክርስቶስ ምን እንደሚል ስለ አብ ድምጽ እንመልከት። እሺ አንዲ ያውና ምን ትላለች? ቻንብባት ወደ ቶፒኩ ተመለስ። እዛ ጋር እያወራን የአብ ድምጽ እንዳልተሰማ ላሳየህ ነው። ፓኒክ አታርግ። ወደ ጥቅሱ ተመለስ። ፓኒክ አታርግ። ከመጽሐፍ ቅዱስ ከራሱ ነው ከኢየሱስ ነው የምሰጠው። ግን አይቀበልም። ተመልከት። ወደ ቶፒኩ ተመለስ። መጀመሪያ አንድ አዳምጥ እንጂ ቶፒኩን መጀመሪያ ይኸውልህ፣ ሌላ ቃል ላይ ከመሄድ ቶፒኩን አውጣው። አብሲ ወልድ ሲው በርስት ላይ ነው እያወራሁኝ ያለሁት። አዳምጥ እንጂ ሰከን በል። የአብ ድምጽ ተሰምቷል አልተሰማም ስለው ተሰምቷል አለ። ተው አልተሰማም፣ ኢየሱስ አልተሰማም ብሏል ብዬ ላመጣው። ስለዚህ በቃ ይሄን አልፈልግም እያለ ነው። የክርስቶስ ቃል አይገዛቸውም። ተመልከት ጉድ ግን እንወደዋለን ይላሉ። ያው ኢየሱስ ምን አለ ስለ አብ ድምጽ? የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። አላሁ አክበር። አያችሁ አይደለ? ዮሐንስ የአብን ድምጽ ሰምቻለሁ ብሎ ጻፈ። ኢየሱስ ደግሞ ይቃወመዋል። የአብን ድምጽ አልሰማችሁም ብሎ ቃል በቃል ተናግሯል። መጽሐፍ ቅዱስ እርስ በራሱ ሲጋጭ አያችሁት? እዚህ ጋር ተሰምቷል ይላል፣ እዚህ ጋር ደግሞ ማንም አልሰማውም እያለ ኢየሱስ ክርስቶስ ይናገራል። ምን ይሻላል? የአምላክን ድምጽ ማንም አልሰማም። አሳየኝ። የቱ ጋር ነው ያለው? አሳየኝ። እሺ ያው አሳየሁ። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ምን ይላል? አንብበው። ምን ይላል? አንብበው። የላከኝ አብ እርሱም ስለኔ መስክሯል። ድምፁን ከቶ አልሰማችሁም ነው እንጂ አልሰማውም አይልም። አማርኛ ተምረሃል አይደለ? አልሰማችሁም እንጂ አልሰማውም አይሉም። መልአኩም አላያችሁም መልኩንም አላያችሁም ነው። ይኸውልህ ስለነሱ ነው እያወራ ያለው።
አዳም አሁን እዚህ ጋር እየተናገረ ያለው ማን ነው? ቆይ አንድ እዛ ጋር የተናገረው ማን ነው? እዚህ የተናገረው ማን ነው? እዚህ እየተናገረ ያለው ዮሐንስ ከሆነ እሺ ችግር የለውም። ማን ነው ግን እዚህ እየተናገረ ያለው? አንድ ኢየሱስ ነው በላቸው። ድምፅህን ከፍ አድርገህ ማለት ኢየሱስ ነው። እዚያ ቦታ ላይ እየተናገረ ያለው ዮሐንስ ነው። ገብቶሃል አይደለ? ነገር ግን እዚህ ቦታ ላይ የሚናገረው ተመለሰ። እዛ ቦታ ላይ እየተናገረ ያለው ዮሐንስ አይደለም። ኢየሱስ ክርስቶስ ሲጠመቅ እየተናገረ ያለው አብ ነው። ቃሉን አውጣው። የአብ ድምፅ ነው። ከሰማይ ድምፅ ተሰማ እያለ እየተናገረ ያለው አብ ነው። በጣም አሪፍ። ከሰማይ ድምፅ መጣ። አብ እየተናገረ ነው። አብ ነው እሱ እንደዚህ ከሰማይ እያለ እየተናገረ ያለው ይሄን ቃል አብ ነው። አብ ከሰማይ ተናገረ። ተወና ወደ መልሱ ሂድ። አብ ከሰማይ ተናገረ። ገብቶሃል እኮ ስለገባ ተናግሯል። አንተ ገብቶሃል እኮ ቃል እንደዚህ አለ። ሂዳ ቃሉን አውጣው። ቃሉን አውጣው። ምንም እኮ እንትን ማለት የለም። እሺ ረጋ ወደ ልታመን ተፈለክ አብ የሚል ቃል አለ እዚያ ላይ ወይስ የለም? አዎ አለ። ሂድ አውጣ። ልብ በሉ አብ የሚል ቃል አለ ብሎ ተናጋሪ ማን እንደሆነ ሂድ። እሺ ቆይ እኮ ላውጣ። የቱ ጋር ላውጣ? እሺ ንገረኝ። የቱ ጋር ላውጣ? ሂድ አውጣ። ኢየሱስ ክርስቶስ ሲጠመቅ ያለውን ቃል አውጣ። የቱ ጋር ላውጣ? እሺ ንገረኝ። እኔ እኮ ከወጣሁኝ እኮ ስለሚዘጋብኝ እኮ ነው። አውጣልኝ እኮ ነው ያወጣለሁ። ችግር የለውም እንዳትወጣ። የቱ ጋር ላውጣ? ቆይ አንዴ ታክሲኝ። አወጣልሃለሁ። ችግር የለውም። እሱ እስኪያወጣ ድረስ እኔ ሀሳብ መስጠት እችላለሁ? ይቻላል። እሺ የቱ ጋር ላውጣ? እኔ የዮሐንስ ወንጌል ከቁጥር 1 እስከ 6 ያለውን ስለ ክርስቶስ አምላክነት ይገልጻል። ከአብ ጋር እኩል እንደሆነ ማለት ነው። እሺ ትቀጥላለህ። ልጁ አንድ ልጨርስለት እንትን ላውጣለትና። እሺ የት ነህ አንተና ኤልሶኔ? ና እኔ ላውጣለህ። እነሱ ያለ ኤልሶ እና ተመለስ። እኔ ላውጣለህ። ኤልሶ የለህም? አለው። እሺ ቃሉን ላውጣለህ። እሺ አለ ዮሐንስ እዚያ ቦታ ላይ ምን ይላል? አብ የሚል ቃል አለ ብለህናል። ችግር የለውም ላውጣለህ። ዮሐንስ ላይ ላውጣለህ? ማቴዎስ ላይ ያለውን ወይንስ ማርቆስ ላይ ያለው? የትኛው አለ? ዮሐንስ ላይ ያለውን አውጣው። ዮሐንስ ላይ የለም። አውቄ ነው። አውጣው። ችግር የለውም። ካገኘው አውጣው። ጥቅሱን ችግር የለውም። ምንም እንትን እኮ የለውም። እሺ ላውጣለህ። እሺ ያውና እዚህ ጋር እሺ አሁን እዚህ ምን ብሎናል? አብ የሚል ቃል አለ ብሎናል። እናየው ነው። አብ የሚል ቃል የለም። ተመልከት። ያው ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ያላ ቀጥል። ያው አንብበው። ላንብብልህ? ታነባዋለህ? አንብበው። አነባዋለሁ። ችግር የለውም። እሺ ኢየሱስም ከተጠመቀ በኋላ ወዲያው ከውኃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔር መንፈስም እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ። እነሆ ድምፁ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። የማንን የምወደው? ክርስቶስ የማ ልጅ ነው? አሁን አልጠየቅኩም። ያልከውን ምን ነበረ? አብ የሚለው ቃል አለ ብለህ ክርስቶስ። እሺ አንድ ቆሽ አብ የሚል ቃል አይታችኋል? አንድ ኮሜንት ይመስክሩ። አብ የሚል ቃል እዚህ ጋር አይታችኋል? የአብ ድምፅ የሚል አይታችኋል? ክርስቶስ የምወደው ልጄ ማለት ምን ማለት ነው? አሁን አንተ አብ የሚለውን ቃል በቃል ነው እንደፈለግከው? አብ የሚለውን ቃል በቃል እሱን ተጠይቀህ አለ አብ የሚለው ስላልከኝ አብ ማለት ምን ማለት ነው? አብ የሚለው ምን ማለት ነው? ወዴትም አትወስድም። ምንም አልወስድም። አብ የሚለው ምን ማለት ነው? ያዳብ አሁን አንተ ቅድም ኦኬ፣ እያንዳንዱ ቃል ምን እንደሚል ከነሱ በላይ እኛ እናውቀዋለን። በጣም የሚገርመው ቅድም ምን አለ? ምንም አታውቅም። ምንም አታውቅም። በማስረጃ እያየነው እኮ ነው። ምንም አታውቅም።
ምንም እንትን የሚለው ቃል አለ። እሺ ተረጋጋቀስ። ኦሬዲ ይኸውልህ ልንገርህ እኮ አንተ ሁሌም እዚህ ጋር ዲቤ ስለምታርቅ እሺ ረጋ በል። ይህ ልጅ በአላህ በዚህ ሌሊት እንዳላሳብደው። እሺ ሰከንድ በል። ይኸውልህ እሺ ረጋ በል። ዝም ብለህ በቃ እንደ ጨዋታ ፈታ እንደማለት ይኸው። እሺ ቀስ በል እንዳትናደድ ማለት ነው። ለአንተ ለጭንቅላት እሱ እሺ ትቀጥላለህ። ከይቅርታ ጋር ሱዳ አሁን እዚህ ጋር ምን አለን? አብ የሚል ቃል አለ። መጀመሪያ ያነሳሁለት ምንድን ነበር? እዚህ ቦታ ላይ ስላሴ ሊያፈረዳን ሞከረ። ይሄ ልጅ ቤቶችዋል አይደለ? ሶስት አካል ስለተቀመጠ ሶስቱም በመለኮት አንድ ናቸው የሚል ሀሳብ ሊሰጠን ነው። እንደዛ የሚል የለም። አንደኛ እዚህ ቦታ ላይ እያወራ ያለው ምንድነው? ስለ ጥምቀት ነው። እኔ ሶስት ሰዎችን አነሳሁኝና ሶስት ወፎች አነሳሁኝ። በቃ እንደዚህ በመለኮት አንድ ናቸው፣ በአካል ሶስት ናቸው። እንዲህ አያስኬድም። እንደዚህ ሶስት አካሎችን ጠቅሷል ወይ? እሺ እሱ እንመለከተዋለን። ገብቷቸዋል ነው። ግን እዚህ ጋር ሶስት አካል ጠቅሷል። እዚህ ጋር አካል ጠቅሷል። ቆይ አካል ጠቅሷል፣ እያስረዳ አካል ጠቅሷል። አንተም እኮ እየተሳሳትክ ነው። ሶስት አካል አለ። ሶስት ተረጋበል። እሺ ቀስ በል አንዴ ተረጋጋ። ቀስ በል አሁን ጠየከኝ አይደል? እስከመለስ ድረስ አዳምጥ። ከጠየከኝ በኋላ እስከመለስ አዳምጥ። ያ እሺ አሁን እዚህ ቦታ ላይ አብ አለ ብሎ አመጣና አይደለ? አብ የሚል ቃል ግን የለም አይደለ? መልስ እስኪ። አብ ምን ማለት ነው? መጀመሪያ መልስ እስቲ። አብ ምን ማለት ነው? አብ ምን ማለት ነው? አብ የሚል ቃል አለ። አብ ምን ማለት ነው? መጀመሪያ አብ ምን ማለት ነው? መልሱን ለምን አመልስም? አዳምጥ። አንተ እኮ ነህ አልመልስ ይያልከኝ። መልሱን እኮ ልመልስ አልቻልክም። አሁን አንተ የጥቅሱን አብ የሚለውን ቃል በቃል አለመኖሩ ልነግረኝ ነው። በቃ እሺ ልመንልህ። አብ የሚለው ቃል በቃል የለም። ልመንልህ። እሺ አብ የሚለው ቃል በቃል የለም። ጥቅስ ስላመጣኸኝ እኔ ነኝ ያወጣህ ጥቅስ ጥያቄዎችን የምጠይቅህ። ሄል ነው እባክህን አዳም ተረጋጋ። እዚህ ጋር ያመጣኸኝ አንተ ለምን ነበረ? ድምፁ ተሰምቷል የሚል ቃል ነበረ። ገብቶሃል አይደለ? ገብቶሃል። አመነ። አሁን አብ የሚለው ቃል የለም አለ። እሺ ድምፅ ተሰማ የሚል ግን አለ። እሱ ለማን ነው ብሎ ያምናል? በሱ እምነት ልሄድለት። ኤልኖሴ ይህ ድምፅ የአብ ድምፅ ነው ብለህ ታምናለህ አይደል? አንተ በደንብ አምናለሁ። በጣም ጥሩ። እንደሱ ከሆነ ግን ኢየሱስ ክርስቶስ የአብን ድምፅ አልሰማችሁም ብሎ ገልጾታል። እስቲ የቱ ጋር ነው የምትገልጸኝ? አልሰማችሁምና አልሰማውም ይለያያል። አልሰማችሁም አልሰማውም ይለያያል። በጣም ጥሩ። ይሄን ቃል የተናገረው ሰምተናል ብሎ የተናገረው ማን ነው? እዚህ ጋር የቱ ጋር? እዚህ ጋር አሁን ጥቅሱ ላይ ይሄ ማቴዎስ ወንጌል ያወጣሁልህ ላይ ማን ነው ይሄን ቃል እየተናገረ ያለው? ተናጋሪው እግዚአብሔር ነው። የአብ ድምፅ ተሰማ የሚለው ራሱ እግዚአብሔር ነው። ኢየሱስም ተጠመቀ የሚለው እግዚአብሔር ነው። ኢየሱስም ተጠመቀ፣ ከሰማይ በእርግብ መልክ መንፈስ ቅዱስ ምን አለበት? ወረደበት። ማን ይሄን እየተረከ ያለው ማን ነው? ምኑ እንትኑን ነው? ዮሐንስ ነው እየተረከ ያለው። ዮሐንስ ነው። ስለዚህ ዮሐንስ ነው። ቅድም አንተ ማን ነው ብለህ ነበር? አይ ራሱ እግዚአብሔር ነው ብለህ ነበር። እንለፈው እሱ ነው። ዮሐንስ ነው እዚህ ቦታ ላይ ምን እያለ ያለው? የአብን ድምፅ እንደሰማ እየተናገረ ያለው። ኢየሱስ ግን ምን አለ? ተቃወመው። መጥቶ የአብን ድምፅ አልሰማችሁም አላቸው። እነማን አልሰማህምና? ቆይ ይኸውልህ ቶፒክ እኮ አይገናኝም እኮ እሱ ያውን ሰው ይኸውልህ እኮ እንደዛ ካልክማ በል መጽሐፍ ቅዱስ እንደዚህ ይላል እኮ። ይኸውልህ ስማ መጽሐፍ ቅዱስ እንደዚህ ይላል። ገባ? ምን ይላል? አብን ማንም ከቶት አያውቅም አይቶት አያውቅም ይላል እኮ። አብን ከቶ ማንም አይቶት አያውቅም፣ አንዱ ልጁ ግን ተረከው ይላል። ማ ኢየሱስ ክርስቶስ ተረከው። አይታል ከፍጥረት ጀምሮ እስከ ኢየሱስ እስኪመጣ ድረስ አብን ያየው ሰው የለም አለ። ማስረጃ ላሳይህ? እሺ አሳየኝ። እና ላሳይህ። እግዚአብሔርን ያየው የለም የለም። አዎ በአካል ተገልጦ ቆይ በአካል ተገልጦ ያየው ሰው አለ? እግዚአብሔርን ያየውን ቀጥታ ቃል በቃል ላሳይህ ነው። በቃ አዎ ተገልጦ እስቲ ያሳይኝ። ቆይ አዳምጥ። እግዚአብሔርን ያየው ላሳይህ ነው። ተረጋጋ። ያሳይኝ። እንግዲህ ተውሂድና እስቲ ስለ ካባ ድንጋይም ታስረዳናለህ። ችግር የለም። በደንብ አድርጌ ደስ ያለኝ ነው የማስረዳ።
ከመጽሐፍ ቅዱስ አለ። ከአባሲያ የሚሳመው ጥቁሩ ድንጋይ ከላይ እንደመረጋጋት ታሳየናል። አይ አይ አንዴ ለፍጥረት እግዚአብሔርን ያየው ማንም የለም ብሎና ልንመለከት ነው ማለት ነው። አንዴ መረጋጋት፣ እባክህ መረጋጋት። አንድ ጊዜ ኧረ እየጠበቅኩ ነው በእናትህ። አይሽ አንብበው ምን ይላል? ኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ያዕቆብ ምን አለ? ያዕቆብም አንብበው እግዚአብሔርም ፊት ለፊት አየሁት፣ ሰውነቴም ድና ቀረች። ስለዚህ የዘሩት ስም ጲኒኤል ብሬ ይኸውልህ ያዕቆብ እግዚአብሔርም ፊት ለፊት ምን አለ? አየሁ። ቆይ ስማ፣ ይኸውልህ ስማ፣ መጀመሪያ የመጽሐፍ ቅዱስን አፈታቱን ሳታውቀው እግዚአብሔር በአካል ተገልጦ ነው ያየው ያዕቆብ። እግዚአብሔር በአካል ተገልጦ እግዚአብሔርን ያየው ማንም የለም ማለት አይደል? ያዕቆብ ግን ምን አለ? ኤልኖሴ ተሳስተዋል፣ እኔ እግዚአብሔርን አይቻለሁኝ አለ። ምን ትላለህ? አይ አላለም እንደዛ። ይኸውልህ ያው እግዚአብሔርን አየሁ በአካል ቆይ፣ እግዚአብሔርን በአካል ተገልጦ ነው አየሁት ያለው። እስቲ ያውጣልኝ በአካል ተገልጦ አየሁት የሚል ምንም ቃላት አጣጣም እግዚአብሔር በአካል ተገልጦ አየሁት ይላል። ቅድም ነበር ያለን ስትሰሙት ጊዜ እግዚአብሔርን ያየው ማንም የለም ማለት ነው። የለም ቃል በቃል ደግሞ አልኩት እኔ አይ እግዚአብሔርን ያየ አለ አልኩት። አይ ያየ የለም ማለት ቀጥታ ሳመጣለት ደግሞ ያዕቆብም ማለት እግዚአብሔርን ፊት አረጋበለ ያዕቆብ በምንድን ነው? እሺ ያዕቆብ ምን እያደረገ ነበር? እዛ ጋር ከፍ ብለህ አንብበው ቃሉ መልሶ። እሺ ከፍ ብለህ ያዕቆብ ምን እያደረገ ነበር አለ? ነሻዳም ያዕቆብ ከእግዚአብሔር ጋር ትግያ እየተጋጠመ ነበር። እሺ እሺ ቃሉን አንብበው። እሺ እኮ ረጋ አታዳምጥም? የላ አንዝል ተሕት ያ አኺ ምንም ማድረግ አይቻልም። ጠይቆ ማዳመጥ አይችልም። ልክ ከጠይቀ በኋላ ማስረጃ ሳሳየው ደግሞ እንደገና ይክዳል።